ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የፍቃድ ሞት ጥያቄዋን በሕግ ካሳገዱባት አባቷ ጋር ስትከራከር የቆየችው ስፔናዊት ሕይወቷ እንዲያልፍ ተደረገ። በፍቃዷ ለመሞት ለረዥም ጊዜ ከአባቷ ጋር የሕግ ክርክር ያደረገች ስፔናዊት ሐሙስ ዕለት በገዛ ፍቃዷ ሕይወቷ እንዲያልፍ ተደረገ። የ25 ዓመቷ የባርሴሎና ነዋሪ ኖኤሊያ ካስቲሎ በአውሮፓውያን 2022 ራሷን ለማጥፋት በሞከረችበት ወቅት በደረሰባት ጉዳት የተነሳ አካሏን መንቀሳቀስ እንዳትችል ያደረጋት ጉዳት ደርሶባታል። የካታላን መንግስት በ2024 በሕክምና ድጋፍ ሕይወቷ እንዲያልፍ መብት ሰጥቷት ነበር። ይሁን እንጂ ባለቀ ሰዓት አባቷ የሕግ ተቃውሞ ማንሳታቸውና ወግ አጥባቂው የክርስቲያን ጠበቆች ቡድን በጉዳዩ ጣልቃ መግባቱን ተከትሎ ሂደቱ ተቋርጧል። አባት ልጃቸው ውሳኔውን የሚያውክ የባህሪ መዛባት አጋጥሞታል በማለት ተከራክረዋል። መንግስት የሰዎችን ሕይወት በተለይም አእምሮ ጤና ችግር ያለባቸው እጅግ ተጋላጭ የሆኑ ወጣቶችን ሕይወት የመጠበቅ ግዴታ እንዳለበትም ገልጸዋል። ይግባኙ የ18 ወራት የሕግ ውዝግብ ካስነሳ በኋላ የአውሮፓ የሰብአዊ መብት ፍርድ ቤት ኖኤሊያ ካስቲሎን ደግፎ ወስኗል። አቦጋዶስ ክርስቲያስ ሐሙስ ምሽት በኤክስ ገጹ ላይ ባወጣው መግለጫ ካስቲሎ በሐኪሞች ድጋፍ ሕይወቷ ማለፉን አስታውቋል። ጉዳዩ በስፔን በሕክምና እርዳታ የመብት ሕግ ውስጥም ያሉትን ክፍተቶች አጉልቶ ያሳያል ሲልም ቡድኑን ገልጿል። ካስቲሎ በዚህ ሳምንት መጀመሪያ ለአንድ የስፔን ቴሌቪዥን ጣቢያ እንደተናገረችው አባቷ በክብር የመሞት ውሳኔዋን በሕጋዊ መንገድ ለማገድ ሞክረዋል፣ ውሳኔን አላከበረም ብላለች። የነበራትን አስቸጋሪ የልጅነት ጊዜዋን በተለይም አብዛኛውን የሕፃንነት ዕድሜዋን በእንክብካቤ መስጫ ማዕከላት ማሳለፏን አንስታም ተናግራለች። ለመተኛት የሚረዳትን የእንቅልፍ ክኒን ወስዳ ከተኛች በኋላ ለ4 ዓመታት አብሯት በነበረ በቀድሞው የወንድ ጓደኛዋ የጾታዊ ጥቃት እንደተፈጸመባት ተናግራለች። በሌላ አጋጣሚ ደግሞ በምሽት ክበብ ውስጥም በበርካታ ወንዶች ጥቃት እንደደረሰባትም ገልጻለች። የ25 ዓመቷ ወጣት ሁልጊዜ ብቸኝነት ይሰማት እንደነበረና በሕክምና ባለሙያዎች ድጋፍ ሕይወቷ እንዲያልፍ ለማድረግ የደረሰችው ውሳኔ ላይ ምንም ጥርጣሬ እንዳልነበራት ተናግራለች። ከቤተሰብ ውስጥ ማንም የሚደግፈኝ የለም፣ እኔ እሄዳለሁ፣ እናንተ እዚህ የምትቆዩት ሕመሙን ሁሉ ይዟችሁ ነው። ባለፉት ዓመታት ያሳለፍኩትን ስቃይ ሁሉስ በሰላም ለመሄድና ሕመሙን ማስቆም ብቻ ነው የምፈልገው ብላለች። የአባት የእናት ወይም የእህት ደስታ ከልጅ ደስታ መቅደም የለበትም ስትልም ተናግራለች። ቤተሰቦቿ መጥተው መሰናበት እንደሚችሉ የገለጸችው ኖኤላ ጉዳዩ መርፌ ሲሰጣት ግን ከሐኪሟ ጋር ብቻዋን መሆን እንደምትፈልግም አክላለች። እናቷ ዮላንዳ በልጇ ውሳኔ እንደማትስማማ ነገር ግን እንደምታከብረውም ተናግራለች። ስፔን በሐኪም ድጋፍ የሚደረግ ሕይወት የማስቆም ሕግን በአውሮፓውያን 2021 ተግባራዊ አድርጋለች። በመንግስት መረጃ መሰረት በ2024 ብቻ 426 በሐኪም ድጋፍ ለመሞት የቀረቡ ጥያቄዎች ተቀባይነት አግኝተዋል። ይህ አሃዝ ከቅርብ ዓመታት ወዲህ የተገኘ ትልቅ ቁጥር ነው። ጉዳዩ ወደ ፍርድ ቤት አቅንቶ በዳኛ ውሳኔ ሲሰጥበትም ግን ይህ የመጀመሪያው ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።